እሷ ጋር መዋል ማደር በጣም ናፍቆኛል። ይሰማኛል ከንቱነት በዚህ ዓለም አንቺን እንደማጣት የከበደኝ የለም። ይህን ነገር ላደርግ አልችልም። እባክዎት ማዘር፣ በቃ ሌላ አማራጭ ካለ ደግሞ የቀረችኝም የተወሰነ ጊዜ ነው። ለሷ ብዬ ነው ሀገር ጥዬ የምወጣው። ስለዚህ ይሄው ሀገር የተወሰነ ጊዜ እኔን ስታጣኝ ታዝናለች፣ ታረቅሳለች እንጂ አለመኖሬን እኔ እዚህ ሀገር ውስጥ አለመኖሬን ስታቅ የራሷን ህይወት ትጀምራለች። ናፍቆት ሀሳብ ሰቀቀኑ ምኞት የሚቀረው በአይነ ስጋ ፍቅሬ መቼ ነው አይንሽን የማየው? ናፍቀሽኛል እኔ ብትርቅኝም ኑሮ ቢለየን። ይህንን ነገር ካላደረግ ኪያን አትወዳትም ማለት ነው። ምክንያቱም አንተ ትዳር ይዘህ እዛ ከትዳር ጋር ሸሸ ገዳሜ እያልክ እሷ ግን ተኮራምታ እያለቀሰች ጠዋትና ማታ እያለቀሰች ነው የምትውለው የምታድረው አሉ። በቃ ተገድጄ ነው ማለት ራሱ አልቻልኩም። ለምንድን ነው? ስለማፈቅራት ነው፣ ስለምሳሳላት ነው። ፊትችበትን በአይኗ ላይ እንደዚህ ወርዶ ምናምን ሲሉ ምን አባቴ ላድርግሽ? ለኪያና ለኪያ ስል ነው ይሄን ነገር ያደረኩት። ምን ማድረግ ይችል ነበር? ሶፊ በኔ ቦታ ብትሆን አንተ ምን ታደርግ ነበር? እስኪ ፍረዱኝ ሁላችሁ። በኔ ቦታ ብትሆኑ ምን ታደርጉ ነበር? እስኪ ሰላም ውድ ዩቲዩብ ቻናል ቤተሰቦቻችን፣ እንግዲህ በድጋሚ ተመልሻለሁ። እንግዲህ ያው እዚሁ አቅራቢያ ነው ያሉትና አኑም እንዲመጣ እያደረኩኝ ነው። እንግዲህ ተመልካቾችን ኪያም የነገረችኝ ነገር አለ። ይሄ ሁሉ ነገር እኛ ከጀርባ ሙሉ ለማጣራት እየሞከርን የነበረው እንግዲህ እና አኑ ቶፋ እንደዚሁም ደግሞ የኪያ እናት እንግዲህ እጃቸው እንዳሉበት እንግዲህ እየነገረችን ነውና ምንድነው የተፈጠረው? ምንስ ነው የምናደርገው? እንደዚሁም ደግሞ አሁንስ ደግሞ ለምን አነገረኝም? ቶፋም የነገሩኝ ነገር የለም። እኛ ከጀርባ እንግዲህ የተለያዩ ነገሮች ለማድረግ እየሞከርን እየተታተርን ወይም ደግሞ በጣም ጭንቀት ስር ነበር የነበርኩት፣ እንቅልፍ ማጣት ስር ነበር የነበርነውና ይቅርታ ተመልካቾቻችን። እንግዲህ አሁን ከአኑ ጋር ለማድረጎም ነገር ማልክ ይሁን አላውቅም፣ ብቻ ግን ትንሽ ስሜት ይሆኛል። ምክንያቱም ብዙ ነገር ጥለን ነበር እዚህ ሁኔታ ላይ ነበር ነው። ብዙ ነገር አለ። ቶፋም እሱ ምንም የነገሩ ነገር የለም። እንደዚሁም ደግሞ የተለያየ ሰው ስንወነጀል ነበር የነበረው። እንግዲህ በኪያ ጉዳይ ለማጣራት በሞከረን ታይም ላይ እዛ የነበሩ ሰዎችን እንዳለ የወነጀልን እንግዲህም ደግሞ በዚህ አጋጣሚ ይቅርታ መጠየቅ ፈልጋለሁ። ብዙ ሰዎችን ወንጀለናልና እንግዲህ ያው እሷ ያደረኩትም ካለች ስለዛ ከጀርባ ያለ ነገር አለ። ብዙ ነገር እያጣራ እንደዚህም ደግሞ የተለያዩ ሰዎችን እንግዲህ ያው እንግዲህ አለ የሆነ ተጠራጣሪ አለ እስኪ ያረ ሙዚቃ አላደረኩም ያለች ማለት ነው። ስለዛ አለውና ማለት እዛ አካባቢ ያሉ ሰዎችን እንግዲህ ተጠርጣሪና እንደዚህም ደግሞ ጥርጥር ስም መግባታቸው ልክ ነው። በዛ እንግዲህ ያስከፋናችሁ ሰዎች ካላችሁ በዚህ አጋጣሚ ይቅርታ ልጠይቅ እፈልጋለሁ። ምክንያቱም እሷ እህቴ ነች። ስለዛ እሷ የሆነ ችግር ስር ገብታብኛለች። እሷ ለማውጣት ደግሞ ምችለው ነው ማድረግ አለብኝ። እንደዚሁም ደግሞ እያደረኩ ነበርና ተመልካቾቻችን አሁን ላይ ደግሞ እንግዲህ ያው የደረሰኝ መረጃም አለ። እንግዲህ ኪያ አለማድረጉ ፕሩፍ ሆኖ ሳለ የሁሉ ነገር የተደረገ ያለው ከጀርባ እና አሁንም ደግሞ ለምን ያደረጉት ነበር የሚለውን ነገር እንግዲህ እሷ ተስረዳኝ ሞክራለችም። ግን ሞር ደግሞ ከራሱ ካንደበቱ ካኑ መስማት ስለምፈልግ እንግዲህ አኑን ጠርቻለሁ። እዚህ እየመጣ ነው የሚገኘው ተመልካቾቻችን። አኑ ከመጣ በኋላ ቀጥላችኋለሁ። ለምንድን ነው የሚለው ነገር በደንብ ከራሱ አንደበት በደንብ የማጣራና የምጠይቀው ነው የሚሆነው። እንደዚሁም ደግሞ ያው ማድረገው ነገር እንግዲህ በጣም ስሜት ይሆኛለሁ። ይገለጽ ይቅርታ ጠይቃችኋለሁ። በምን አይነት መንገዱ እንዴት ለማናገር እንዳለብኝ አላውቅም። ብቻ ግን ምንም አውቀው ነገር አልነበረም። ለኔ የተነገረኝ ነገር አልነበረም። ያ ነገርም ልክ አልነበረምና እሺ ከራሱ አንደበት የምንሰማ ይሆናል። አኑም ሲደርስ እንቀጥላችኋለሁ። እስከዛ ግን አብራችሁን ቆዩ። በጣም ጥሩ ተመልካቾች እንግዲህ መጥቷል። ቁጭ ባለና ስራ ነበረው እንግዲህ ተመልካቾቻችን ካልመጣ ብዬ ነው አስጨንቄው ነው የመጣው። አኑ አብዛኛው ነገር እንግዲህ ምንም ምነግርህ አዲስ ነገር የለምና ያው የተፈጠረው ነገር ታውቀዋለህ። እንግዲህ በሱ ዙሪያ ላይ ነው እንግዲህ ላወራ ሲሪየስ እንድትመጣ የፈለኩትና አኑ ምን ተፈጠረ መሰለህ? እያንዳንዱን ነገር ኪያንም አግኝቻት ለማውራት ሞክሬያለሁ። ያለው ነገር ለማወቅ ሞክሬያለሁና በጣም ልክ ያለው ነገር ያደረጋችሁ ነበር ማለት አኑ ቆይ አይደል ምን አለ መሰለህ? እሺ ነው በምን አይነት መንገድ እንዴት እያደረጋችሁ እንደነበረ አላውቅም። ብቻ ግን እያደረጋችሁት የነበረው ነገር እኔ ጀርባ እንደሞጋት ነው እያሰብኩት ያለሁት። አዎ ሶፊ፣ እውነቱን ለመናገር ከሆነ እንድታቀም የምፈልገው ነገር ቢኖር ማናችሁም እንድትሰሙ አልተፈለገም ነበር። እውነቱን ለመናገር ከሆነ ማለት ነው። አኑ በእናንተ እኮ እነዚህ ነገሮች
ሁሉም ነገሮች ሲደረጉ የነበሩት ሁሉም ነገሮች እንትን ሲባሉ የነበሩት ሚስጥር እንዲደረግ ተደርጎ ማንም ሰው ይሄን ነገር እንዳይሰማ ከሰማ እኛ ቆይ ሚስጥር የሚደበቅ አይነት ሰዎች ነን አይደላችሁ? እሺ ነበርኩ ነኝ። እሺ ኪያ ሪዝን አለ ልበልሽ። ለኔ ለምን ነገሩ አልገባኝም። ሶፊያው ለምን እንዳልተናገረን ታውቃለህ? አንድ ሰው በሷ በኩል ሆኖ እነዚህ ነገሮች በጠቅላላ እያንዳንዳዎቹን ይኸውልህ ሁላችንም እሷን ተነጋግረንበት እንደዚህ እያደረግናት እንደሆነ ምናምን ነገር እንትን ካለች ሁላችንም ከተቀየርንባት ትጠረጥራለች ብለን ስላሰብን ለአንተ ሳንነግርህ እኔ ቶፋ ተገደን ያደረግነው በቃ የመጨረሻ አማራጫችን ሆኖ ምንም አይነት ነገር በቃ አለ አይደለ። እና ይኸውልህ ሶፊ እውነቱንም እንድታቀም የምፈልገው ነገር ቢኖር ይሄንን ነገር ስናደርግ አንድ ተገደን ያደረግነው ለምን ተገደን እንዳደረግነው ለምን ደግሞ ከናንተ መደበቅ እንደተፈለገ ሁሉንም ቪዲዮውን በደንብ ብትከታተላቸው እያንዳንዱን ነገር በደንብ ትረዳኛለህ ብዬ አስባለሁ። ኪያን በደንብ ትረዳናለች ብለን እናስባለን። ይሄንን ነገር ስናደርግ ኪያን በጣም እንደሚጎዳት ኪያን መጉዳት ብቻ ሳይሆን እኛ ራሱ ማለት ነው ሶፊ ይሄንን ነገር በምናደርግበት ሰዓት ኪያ ጋር ይሄንን ነገር በምናመጣበት ሰዓት ምን ያህል ውስጣችንን ሲበላን መተንፈስ አቅቶኛል። እኔ በዛ ሰዓት ማለት ነው ኪያን በጥፊ መምታት ማለት ለኔ ፍጹም የማይቻልና የማይታሰብ ነገር እንደሆነ እሺ አስረዳኝ እስቲ። አሁን ምን አለ መሰለህ ምን ያህል እንደምትወደው ታውቃለሁ፣ ምን ያህል እንደምትወደው አውቃለሁ። ይሄ ነገር ጭራሽ ግራ የሚያጋባ ነገር ሆኖብኝ ነበር። እሺ ከጀርባ ያለ ነገር አለ። እሺ ምንድነው ተበረም ታስረዳኝ እስቲ። ነው ኪያ መታ ያለቀስ ያስረዳችኝ ምናምን ነገር የራሷ መንገድ አለ ሶፊ። እስቲ ምንድነው ያለው እናንተ ጎናታ? አዎ ይሄንን ነገር ለማያውቅ ሰው በጠቅላላ ማለት ነው በጣም እኛ ላይ ቢፈርድ ይሄንን ነገር ለምን እንዴት ኪያ ላይ እንዴት ይደረጋል ምናምን ነገር ቢል ሁሉም እውነት አለ። እውነቱን ለመናገር ከሆነ ማለት ነው። ግን የተፈጠረበትን መንገድ ወይም ደግሞ ለምንድን ነው ይሄን ነገር ያደረጋችሁት ለምን እንደታሰበ ለምን እንደተደረገ ደግሞ በትክክል ነገሩን ያጠና ሰው ደግሞ ከኪያ በላይ እኛም እናሳዝናለን ሶፊ። እኔ ኪያን ምን ያህል እንደማፈቅራት ቶፋ ደግሞ ምን ያህል ለኪያ እንደሚሳሳ የእህትነቱን ምን ያህል ለሷ ብሎ የማይከፍለው መስዋዕት እንደሌለ ታውቃለህ አይደለ? ይኸውልህ ምን እንደተፈጠረ ልንገርህ። አንድ ቀን የኪያ እናት እኔ ጋር ደወሉ፣ ቶፋም ጋር ደወሉ። በ5 ደቂቃ ውስጥ አሁኑኑ የተለያየ ቦታ ነበር የነበርነው። እኔም ስራ ላይ ነበርኩ፣ ቶፋም ደግሞ የራሱ ጉዳዮች ላይ ተፍተፍ እያለ ነበረ። እኔ ጋም ቶፋም ጋር ስልክ ደወሉና የኪያ እናት እፈልጋችኋለሁ አሉ። ምንድነው ለምንድነው ነው ማዘሬ ንገሩኝ፣ አሁን እዚህ ጋር ምናምን ነገር ስላቸው በአካል ነው የምፈልገው አሁኑኑና አሉ። የኪያ እናት ስለሆኑ አልመጣም ማለት አልችልም። የኪያ እናት ማለት ለኔ እንደ ኪያ ናቸው። ሐሳቤን ተረዳኛል። እሺ ብዬ ቤት ሄድኩኝ። በቤት እንደሄድኩኝ ስገባ ቶፋም አለ። እሺ ምንድነው የተፈጠረው ምናምን ነገር ብዬ እሺ ጉዳዩ ምንድነው ምናምን ነገር ብሎ እኔም ቶፋ ግራ ገብቶን ስንጠይቃቸው ኪያ በጣም አዝና በጣም ተሰብራ ምግብ አትበላ አትጠጣ ከቤት እንኳን አትወጣም። ይህ ሁሉ ነገር የሆነው በአንተና በአኑ ነው አሉ። እኛ ምን አደረግን? በቃ እናንተን ልጠላ ስላልቻልክ አንተን ልጠላ ስላልቻለች ስላንተ እያሰበች ነው እንደዚህ እየሆነች ያለችው ልጄ። ስለዚህ ልጄን ስጠኝ ብለው ተንበርክከው መሬት ላይ እየየ እያሉ የመጨረሻ በቃ በሚያሳዝን አይነት አጠያየቅ በቃ ኪያን በጥፊ እንድትመታት ፈልጋለሁ ኪያን በቃ መጀመሪያ የጠየቁን ጥያቄ ምንድነው ነው አንተን ካልጠላች ስላንተ ማሰብ ማቆም ካልቻለች የራሷን ህይወት ልትኖር አትችልም ነው እሳቸው ያሉት። ታዲያ እሺ እኔ ምን ላድርግ? ይሄው ለሷ ብዬ እኮ ከሀገር ልሰደድ ነው። የማላፈቅረውን ሰው ወይም ደግሞ በህይወቴ አንድ ቀን ለሱ ምንም አይነት ፊሊንግ የሌለኝን ሰው አግብቼ በትዳር ይዤ ከሀገር ልወጣ ነው። የምወጣበት ሀገር ደግሞ ማን እንደሚጠብቀኝ ምን እንደሚጠብቀኝ እንኳን በትክክል አላውቅም። ይሄ ሁሉ እኮ ኪያ የራሷን ህይወት እንድትኖር ያደረኩት ነገር ነው ስላቸው አጠገቧ ሆነ ስርስር እያልክ በፍጹም ኪያ ልትረሳ አትችልም። ከዚህ የባሰ ነገር ልታደርግ ይገባል አሉኝ። እሺ ምንድነው ላደርግ የምችለው ስላቸው ኪያ እንድጠላህ ማድረግ አለብህ። ኪያን በጥፊ መምታት አለብህ፣ መደብደብ አለብህ እንድትጠላ። ጭንቅላቷ ማይጠብቃቸውን ስድቦች መሳደብ አለብህ። ለምንድን ነው ይሻልካቸው? እምቢ ማለት ምንም አልቻልኩም ነበር። እናትየው እግሬ ላይ ወድቀው እንደዛ እየተንፈራፈሩ በፍጹም ይሄን ነገር ካላደረክ ኪያን አትወዳትም ማለት ነው። ምክንያቱም አንተ ትዳር ይዘህ እዛ ከትዳር ጋር ሸሸገዳሚ እያልክ እሷ ግን ተኮራምታ እያለቀሰች ጧትና ማታ እያለቀሰች ነው ምትውለው ምታድረው አሉ። አስበው ሶፊ፣ እኔ ኪያን በጥፊ ለመምታት አይደለም ማለት ነው፣ ኪያ ላይ ልጮህባት አይደለም። አሁን ያለችበት ሁኔታ እኔ ያለሁበት ሁኔታ በጣም
ቀልቤ ተሰብሮ ያለውበት ሁኔታ ስላለ እሷም በተመሳሳይ ሁኔታ ላይ ትሆናለች ብዬ ስለማሰብ ቀና ብዬ እንኳን ላያት በስስት ምን ያህል እንደመሳሳላት እኔ አውቃለሁ። እናትየው አስገድደው ምርጫ አሳጥተው ያስደረጉኝ ነገር ነው። በቃ አንተ እውነት ኪያ እንድጠላህና የራሷን ህይወት እንድትኖር ማታደርግ ከሆነ ኪያን አትወዳትም ማለት ነው። አውቀ ነው ይሄንን ነገር የምታደርገው ማለት ነው ብሎ ቪዲዮ ላይ አለ። ከፈለክ መለስ ብለ ቪዲዮ ስለሱ አውሽ እና እናትየው ሆም በቃ እኛ የመጨረሻ ምርጫ አሳጥተውኝ ነው ኪያ ልጠላህ አልቻለችም። ኪያ እንድጠላ አንተ ትዳር ምናምን ነገር ብለህ እንደምትወዳት አውቃለሁ፣ እንደምታፈቅራት አውቃለሁ። ግን አንተ እያደረክላት ያለው ነገር በቂ አይደለም። እሷም ረስታ የራሷን ህይወት እንድትኖር የምታደርገው ኪያን ስታስቀይማት ነው፣ እንድጠላህ ማድረግ ስትችል ነው ብለው እናትየው ያቀረቡልን ሐሳብ ነው ኪያን በጥፊ መምታት። አንድ ሁለት ደግሞ ይሄ አለ አይደለ በማይሆን ነገር መክሰስ። የሰላምን ሐሳብ ራሱ ሰላምን ከእብድ ሐኪም ቤት ያስወጣችኋት እናንተ ናችሁ፣ አንቺ ነሽ ያስወጣሻት ብለህ መናገር አለ። ይኸውልህ ሐሳብ እየመጣ ያለው ከእናትየው ነው። ከእናትየው ሁሉን ነገር በቃ ኪያን እንድጠላህ ማድረግ አለብህ፣ ካልበለዚያ የራሷን ህይወት መኖር አልቻለችም። አንተን እያሰበች ቀን ማታ እያለቀሰች ነው። ምግብ አትበላም አትጠጣም ሲሉ እኔ ኪያን ምን ያህል እንደማፈቅራት ታውቃለህ። ለሷ ብዬ ሁሉንም ነገር አደርጋለሁ። ኪያ እውነት እሳቸው እንዳሉት እኔን መጥላት ከቻለች የራሷን ህይወት ቆማ ተረጋግታ መኖር ከቻለችልኝ እሺ በቃ አደርጋለሁ ምንም ነገር ብዬ በቃ አለ አይደለ እናትየው ያመጡትን ሐሳብ ተስማምቼ ለኪያ ስለ ያደረኩት ነገር ነው። እውነትም እንዳያት ከሆነ ሶፊ ኪያ በትክክል ደስተኛ ሆና እየኖረች አይደለም ከኔ ጋር ከተለያየችበት ቀን አንስቶ እኔ የሚሰማኝን ህመም እኔ የሚሰማኝን ስብራት እሷም እየተሰማት ነው። እኔ የሆነ ነገር ሊያጽናናኝ እንኳን የምችልበት አንድ ነገር የለም። ታውቃለህ ሱስ ገባው፣ ጓደኞቼን ራኩኝ፣ ቤተሰብ ራኩኝ። ይሄ ሁሉ ስሰቃይ በተመሳሳይ ሰዓት ኪያም እነዚህ ነገሮች እየተሰማት ነበር። ጠንካራ ለመምሰል እየታገለች ነበር። ስለዚህ እናትየው መተው የራሷን ህይወት እንድትኖር ከፈለክ እነዚህ ነገሮች አድርግ እባክህ ብለው እግሬ ላይ የኪያ ቤት ጠርተውን ነው ይሄ ሁሉ ነው ገብተህ ያት ከፈለክ ያለቀሰችበትን በአይኗ ላይ እንደዚህ ወርዶ ምናምን ሲሉ ምን አባቴ ላድርግሽ? ለኪያና ለኪያ ስል ነው ይሄን ነገር ያደረኩት። ምን ማድረግ ይችል ነበር? ሶፊ በኔ ቦታ ብትሆን አንተ ምን ታደርግ ነበር? እስኪ ፍረዱኝ ሁላችሁ። በኔ ቦታ ብትሆኑ ምን ታደርጉ ነበር? እስኪ ምን ላድርግ? አይሆንም። ኪያ የራሷን ህይወት እንድትኖር ምናምን ነገር ማድረግ የምችለውን ሁሉ አድርጌ ነበር። ስለዚህ በቃ እኔ እሷን በጥፊ ልመታት አልችልም፣ እንድጠላይ ማድረግ አልችልም ብዬ ግግም ብል እናትየው ልጄን ሆን ብለህ ነው ልታሳብድብኝ ነው ልጄን እንደዚህ ከተወሰነ ቀን በፊት ማለት ነው የምታስታውስ ከሆነ እዛ መናፈሻ ጠርተው አይኗ እሷ አጠገብ መናፈሻ እኔና ኪያ ቁጭ ብለን እያወራን መጡ። በቃ ቀወጡት አሉ። በፍጹም ከዚህ በኋላ አንተና ኪያ የምትገናኙ ከሆነ ልጄን እየገደልካት እንደሆነ እቆጥረዋለሁ ከዚህ በኋላ ብለው እግሬ ላይ ወድቀው እዛ መናፈሻ ውስጥ እንትን አሉ። በቃ እየናፈቀችኝ ማየት እየፈለኩ ስለሷ ማሰብ እየፈለኩ ከሷ ጋር መሳቅ መጫወት እየፈለኩ እየናፈቀችኝ እናትየው ያሉኝን ነገር ለማክበር ብዬ አንድም ቀን ሳላያት እሷም እኔም ማግኘት እየፈለገች ተሳቃ ሳታየኝ 3-4 ቀን እንደዋልን ነው። ይሄንን ደግሞ ሐሳብ አምጥተው ቤት ውስጥ እኔንም ቶፋን ጠርተው ይሄንን ጉዳይ ማድረግ የማትችል ከሆነ በቃ ምንም ለኪያ አታስብም ማለት ነው ምናምን ነገር አለ። በቃ ኪያን ለማፍቀርስ ኪያን ለማሰብ ስለ ያደረኩት ነገር ነው። ኪያ ደህና ሆና እንዳይ ከመጓጓቴ የተነሳ ያደረኩት ነገር ነው። አንተ የሰው ሀገር ልትንሸራሳ አንተ ሚስትህን ይዘህ እየኖርክ አሉኝ። እኔ እኮ ከማልወደው ሰው ከማላፈቅረው ሰው ጋር አንድም እንኳን ለሷ የሆነ የፍቅር ስሜት የትዳር ስሜት የሆነ የማይሰማኝ ሰው ጋር ምኖረው እኮ ለኪያ ሲል ነው አይደል? ኪያ በርትታልኝ ስቃልኝ ተጫውታ የራሷን ህይወት እንድትኖር ለማድረግ ነው እንጂ እኔ በዚህ ሰዓት ትዳር የሚያምረኝ ሰው ነኝ ከኪያ ፍቅር ሳልወጣ ከኪያ ሐሳብ ሳልወጣ በትክክል እንኳን እኔ የእውነት ነው ማለት ከኪያ ከተለያየሁበት ቀን ሰዓት አንስቶ የሳኩበትን በትክክል ከልቤ የሳኩበትን ቀን አላስታውሰውም። የእውነት ነው ማለት ነው። ገባኝ። አሁን ምን ያህል እንደምትዋደዱ አውቃለሁ፣ ግን ደግሞ የሄዳችሁበት መንገድ ደግሞ ልክ አይደለም። አሁን በእናንተ የመጣኛ ተንከራተናል። እኔ እንቅልፍ ማለት ቆይ ሶፊ አይቶሽ ለኔቶ ብዙ ሰዎች እየወነጀልን ነበር የነበረው። አሁንም እንደዛው አሁን ብዙ ሰዎች የከሰስናቸው ነበሩ። ስም ማጥፋት አለኩ። አሁን ሄደን ይቅርታ ጠይቀናቸዋል። እነሱም ያለውን ነገር ስለተረዱን አክሴፕት አድርገውናል። አክሴፕት ባያረጉንስ
ይሄውልህ መጀመሪያም ይሄንን ነገር እንደሚመጣው ቀን ቀድመን ያዘጋጀናቸው ሰዎች ነበሩ። ነርሷ ኪያ ይሄንን ነገር ለማጣራት ሆስፒታል እንደምትሄድ አውቀን ነበር። ስለዚህ ነርሷን መጀመሪያ ኪያን እንድትመጣ እዛ መጀመሪያ ስትገባ ኪያን ስለምታውቃት ኪያን መጀመሪያ እንድታገኛት ሆን ብለን ያደረግነው እኛ ነበር። ይሄው ሌላ መንገድ አልነበረም ወይ? ሌላ መንገድ አልነበረም ወይ? እናትየው ምን እናገርበት መንገድ የለም ወይ? አሁን አንደኛ ምን አለ መሰለህ፣ ቆይ አንተስ ፈልገኸዋል? ስሜቱን እኮ አውቀዋለሁ። አልፈልገውም። ምን ያህል ነገር እኮ ለምን ያን ያህል መጎዳት አስፈላጊነቱ ለምንድን ነው? ምን ላድርግ ታዲያ? ከኔ ኪያ አትሻልም? እኔ እንዴትም ማፈር ልሼ እንኳን እነሳለሁ። ኪያ ግን በዙሪያዋ ማንም ሰው የላትም። ተጎድታለች። በትክክል ህይወቷን እየኖረች አይደለም። ህይወት ጭልምልም ብሎባታል። ሶፊ እኔ በዚህ ሰዓት ስለራሴ ማሰብ የምችል ይመስላል? አይ እኔ ኪያ እንድጠላኝ ማድረግ አልችልም። ኪያን ስለማፈቅራት እንባዋን የሷን እንባ ማየት አልችልም። ስለዚህ ይህን ነገር አላደርግም ብል ራስ ወዳድነት መሆን አይሆንብኝም? የራሷን ህይወት እንድትኖር ከፈለግ ኪያን ማስቀየም አለብህ አሉኝ። አይ የራሷን ህይወት እንድትኖር አልፈልግም እኔ ብዬ ይህንን ነገር ከማድረግ ወደኋላ ብል እናትየው ሰላሟን ነው የሚነሷት። ጠዋት ማታ ምናምን ነገር አኑንቴ እያሉ ጭቅጭቅ እየጭቅጭቃጭቋት እንደሆነ አውቃለሁ። ስትወጪ የት ልትወጪ ነው? አብሬሽ ነው መሄደው፣ እዚህ ይህን ነገር አብሬሽ ነው ማድረገው። ስልኳን በየቀኑ ቼክ እያደረጉ ከኔ ጋር መገኘት አለመገናኘቷን በቃ ሰላሟን ራሱ አታለች ኪያ ራሱ እዛ። እኔም ደግሞ እየናፈቀችኝ ጠዋት ማታ ስገባ ስወጣ ስለሷ ነው ማስበው። ስራዬን በትክክል እያሰብኩ አይደለም፣ ግራ እየተጋባው ነው። አንተ እንኳን በተደጋጋሚ ስንት ከማይሆን ቦታ ይዛ ይመጣ ሶፊ እኮ እኔም እኮ እሱን እኮ ነው የምልህ። ታዲያ ተገድጄ ነው ያደረኩት። ተገድጄ አኑ ነው ምን አለ መሰለህ፣ አሁን ልክ አይደለህም እያልኩ አይደለም። እኔም ባንተ ቦታ ብሆን ማደርገው ነገር ነው። ግን ሌላ መንገድ ሳልመጣላችሁ ወይ ሌላ ሰው ስልታማኮር አልሞከራችሁ? ለኛም ጉዳዩን ብትነግሩ ቢያንስ አንዳንድ ጉዳዮች ላይ አንገባም ነበር። ምን ላይ ልትገቡ ትችላላችሁ? እስኪ ሐሳቡን ያመጡት እናትየው ከዚህ ውጪ የለም። ኪያ እንድጠላህና እንድጠላህ ብቻ ነው ማድረግ የምፈልገው። ስለዚህ እንድትደበድባት እፈልጋለሁ አሉ። አይ ይሄንን አናደርግም እኛ ሌላ ሐሳብ አለን ብንል አልቀበልም አሉ። በቃ የምፈልገው እኔ ስትመታትና እሷ የእውነት እንድትቀየምህ ማድረግ ስትችል ነው አሉ። እሺ ምን አባቴ ይላል? እናቷ ናቸው። ኪያን ወድጄ እናቷን አስቀየም አይሆንም። ታውቃለህ፣ የባሰ ነገሩን ማጋጋል የባሰ ነገሩን ማባባስ ይሆናል። አንድም ደግሞ እውነት ኪያ የራሷን ህይወት ከኖርችልኝ ደስታዋ ከተመለሰ መሳቅ፣ መጫወት፣ እንደ ሰው ማሰብ እና ከጓደኞቿ ጋር መገናኘትና ከስራዋ ጋር ስራዋን በትክክል መስራት ከቻለች ብዬ ነው ይሄን ነገር ያደረኩት። ሌላ ምን አባቴ ማድረግ እችል ነበረ ሶፊ? እኔም እኮ ተይዤ እኮ ነው፣ በቃ ወጥመድ ውስጥ ተከትቼ እኮ ነው። መጀመሪያ ተከራከርኳቸው፣ እናትየው እግር ላይ ወደቁ። ይሄን ነገር ላደርግ አልችልም እባክዎት ማዘር፣ በቃ ሌላ አማራጭ ካለ ደግሞ የቀረችኝም የተወሰነ ጊዜ ነው። ለሷ ብዬ ነው ሀገር ጥዬ የምወጣው። ስለዚህ ይሄው ሀገር የተወሰነ ጊዜ እኔን ስታጣኝ ታዝናለች፣ ታረቅሳለች እንጂ አለመኖሬን እኔ እዚህ ሀገር ውስጥ አለመኖሬን ስታቅ የራሷን ህይወት ትጀምራለች። ይሄንን ነገር አላደርገው እባክዎት ማዘር፣ በቃ ሀገር ጥዬ ልሰደድ በቃ አልኳቸውና እግራቸው ላይ ወድቄ ለመንኳቸው። በፍጹም አይሆንም፣ አንተም ከሀገር ከወጣ በኋላ ስላንተ ማሰበው አይቀርም። ስለዚህ ልታስቀይማት ይገባል፣ በጥፊ ልትመታት ይገባል፣ ምራቀን ፊቷ ላይ ልተፋባት ይገባል። ኪያ ማትወዳቸውን በክብሯ ማትደራደር ሶናት እሷ ላይ ውሸት ማስዋሸት አለብህ። ያላደረገችውን ነገር አድርገሻል ብለህ ችክ ማለት አለብህ። ይህን ነገር ካላደረክ ግን በቃ የምታደርጋቸው ነገሮች በጠቅላላ የውሸት እንደሆነ ነው የምንረዳው አሉ እናትየው። ምን ላድርግሽ ሶፊ? እኔሽ ወድጄ ነው የኪያ ፊት ላይ እንባ ማየት እኔስ ፈልጌ ይመስላል? ኪያ ላይ መጮህ መኮሳተር በዚህ ሰዓት ምን ያህል እንደምታሳሳኝና በትክክል እንኳን አፍጥጬ እንደማላት ታውቃለህ? ፍጥጥ ብዬ ለማየት ራሱ ኪያን እኔ እሳሳላታለሁ እኮ ሶፊ። አይደለም በጥፊ ልመታት፣ አይደለም ባልሰራችሁ ነገር ልሆነጅላት። ይሄንን ነገር እኮ ሰላምን አላስወጣቻትም አይደለ? ከሆስፒታል አስወጥታት እንኳን ቢሆን እኮ ለኔ ብላ ነው ያደረገችው ብዬ እኮ ይሄን ነገር እቅፍ አድርጌ ግንባሯን ስሜ ችግር የለውም ብዬ እኮ ነበር ምሸኛት። ሐሳቤን ተረዳኸኝ አይደል? ነገር ግን እናትየው እንዲሆን የፈለጉት አስወጣሽው ብለህ ለምንድን ነው ያስወጣሽው ብለህ መጮህ አለብህ። እሷን አታዳምጣት። ልታስረዳ ስትሞክር እንዳታዳምጣት በቃ እንድጠላህ አድርጋት ብለው ልጄን መልስልኝ ብለው መሬት ላይ እንዲህ ለጥ ብለው ተኝተው እግሬን ይዘው ነው እንትን ሲሉ የነበሩት። ለኪያና ለኪያ ስለ ያደረኩት ነገር ነው። እናቷን ባስቀየምባት ኪያ የምር አምርራ ትጠላኛለች። እሷን ግን ባስቀየምባት ነገ ከነገ ወዲያ ላይ ትረሷለች።
ነገ ከነገ ወዲያ ላይ ቆማ መሄድ ትችላለች። ግን እናት ናት። ምን አባቴ ላርግሽ? እዚህ አጣብቅኝ ውስጥ ገባው። ሶፊ አንተ ብትሆን ምን ታረግ ነበር? እስኪ የኔ እናት መታ ሶፊ ከአንዋር ጋር ምናምን ነገር አብረህ እንዳትውል በቃ ከዚህ በኋላ በፍጹም ላይ አልፈልግም፣ ካለበለዚያ ግን እናትነትን ጥሳል፣ እናትነትን ረግጣል ብትባል አንተ እኔ የፈለገ ብትወደኝ ከኔ ጋር አብረህ መዋል ብትፈልግ እንኳን አብረህ ትውላለህ? የእናት ነገር አይሆንብህም? እኔም ይሄንን ነው ያደረኩት። እኔ ቤት ውስጥ ከእናቴ ጋር ከሶፊ ጋር ለምንድን ነው የምትወደው ተብላ ብትጨቃጨቀኝ ለኔ ሰላም ስትውል አንተ ከኔ አትርቅም? ትርቃለህ። አየህ እኔም ይሄንን ያደረኩት በቃ አማራጭ ስላጣሁ ኪያን እኮ በጥፊ የመተዋትላት ማለት ነው። ምን አይነት አዳር ምን አይነት ምሽት እንዳሳለፍኩ እኔና እኔ ነው የምናውቀው። ኪያን የጮኩባት የተናገርኳትለት ያነኳት ቀን እንደዚህ ገፍትሬ ያ የበዓል ቀን ያስቀመጥኳት ቀን እኔና ፈጣሪ ነው የምናውቀው የነበርኩበትን ሁኔታ ውስጤ ምን ያህል ሲደማ እንደነበረ። እናትየው ግን ቪዲዮውን የተሰራውን ቪዲዮ እንደዚህ ስንገፈትራት በጥፊ ስንመታት የነበረ ጊዜ ላይ እየደወሉ ምን ሲሉን እንደነበር ታውቃለህ? ጎሽ ልጄ ተባረክ፣ በቃ ይሄን ነበር ሳረግ የምፈልገው እንድታደርግ የምፈልገው። ተባረክ ልጄ፣ በቃ በጥፊ መታት አልኩ መታት፣ ተባረክ፣ በቃ ይሄን ነው እንድታደርግ ስጠብቅ የነበረው እያሉ ሲሉኝ ነበረ። ከስር እያንዳንዱን ነገር ዛሬ ደግሞ ሂድና እንደዚህ በላት፣ ዛሬ ደግሞ ይሄን ካለበለዚያ ግን አውቀህ እያስመሰልክ እንደሆነ ነው የምረዳው። በቃ ልጅቷ እንድትረሳ አትፈልግም። በቁም ቀብረሃት እያሰቃያት አንተ የራስን ህይወት ልትኖር ነው እዛ ብለው በቃ ምጥሆኑብኝ። ሶፊ ቶፋሚ መጨረሻ አማራጩ ሆኖ በፍጹም ኪያን ልናስቀይማት አንችልም፣ ኪያን በፍጹም እኔ እንደዚህ ያደረግሽ ልላት አልችልም ብሎ እየተከራከረ ከእናትየው ጋር ነበረ። አንተ ነህ የሁሉ ነገር እሱ ስትከታት ነበር፣ አንተ ነህ እያሉ ቶፋንም በቃ መተንፈስ እንዲያቅተው አድርገው ሲጨቃጨቁት በቃ ሐሳቤን ተረዳኝ። የመጨረሻ አማራጭ ሆኖ ያደረገው ነገር ነው ቶፋው። በቃ ተገዶ ሐሳቤን ተረዳኝ አይደል እንጂ ምን ያህል እንደሚሳሳላት ለሱ ብሎ የታገተች ጊዜ ህይወቱን ሊሰጥ ቶፋ ሳይሰስት እኮ ጫካ ገብቶ ወንዝ ላይ ታውቃለህ እንደዚህ ተመቶ ተጥሎ ያኔ ባናገኘው ኖሮ የጅብ መጮቻ የጅብ ራት ሆኖ ነበር እዛ ወንዝ ስር ታውቃለህ። ይህ ሁሉ ነገር የሆነው ለኪያ ነው። ይህ ሁሉ ነገር የሆነው ለኪያ ነው። እኛ ፈልገን ወደን ያደረግነው ነገር አይደለም። እኔ አሳዝናኛለች ኪያ። ለራሴ ከማስበው በላይ ለኪያ እንደማስብ ታውቃለህ። እሺ ምን ማድረግ ይችል ነበር? እሺ አሁን እየኖርኩ ያለሁት ህይወት ነው። ኪያ እንደዚህ ስለኔ በጣም ተጨንቀ ስለኔ አሁን እኮ አይኗን ላይ እንኳን ነገሩን ካወቀች በኋላ እናቷ ይሄን ነገር አስገድደው እንዳስደረጉን ካወቀች በኋላ ራሱ አጠገቧ ሄጄ እሷን ማየት ማናገር ራሱ አልቻልኩም። በቃ ተገድጄ ነው ማለት ራሱ አልቻልኩም። ለምንድን ነው? ስለማፈቅራት ነው፣ ስለምሳሳላት ነው፣ ፊቷ ላይ እንባ ማየት ስለማልፈልግ ነው። በቃ ከዚህ በኋላ እኔ ምን እንደምል አላውቅም። ያለ እሷ መኖር በጣም ነው የሚከብደኝ። እሷ ጋር መዋል ማደር በጣም ናፍቆኛል። የነበረው መልኬ ሙዚ ጠፍቶ አፍቆታ ሰቃይቶ ህመሜ በርትቷል። እንደው ምን ይሻላል ብቻ ይሰማኛል ከንቱነት በዚህ ዓለም አንቺን እንደማጣት የከበደኝ የለም። በጣም ከምልህ በላይ ማለት ነው ሶፊ። እሺ ምን ላድርግ? አስመስል ተበጊ ነው፣ አስገድደውኝ ነው፣ አስጨንቀውኝ ነው። እሷ ደህና ትሆናለች ብለውኝ ለእሷ ስላደረኩት ነገር ነው ሶፊ፣ ለእሷ ስላደረኩት ነገር ነው። በቃ እሺ ተገባኝ እኮ አውቀዋለሁ እኮ። አሁን ምን አለ መሰለኝ ኧረ በቃ አሁን ልናለቀቅሽ ማንም አልተረዳኝም። ተረድቻለሁ እኮ በቃ በደንብ ነው የተረዳው። ማንም ሰው ቢሆን የምትሆን በአንተ ቦታ ማደርገው ነገር ነው። ናፍቆኛለች ሶፊ፣ ከእሷ ጋር ማውራት መሳቅ መጫወት እፈልጋለሁ። እሺ እንዴት ላድርግ? እናትየው ሰላም ሊሰጡኝ አልቻሉም።
አኑ በቃ እሺ አሁን ምን አለ መሰለኝ እኔ አሁን በቃ ማንንም ቢሆን የሚያደርገውን ነገር ነው ያደረኩት። ይሄ ነገር እንደው ሊያሳፍር ሲሆን አንገት ቀና ሊያደርግ የሚችል ነገር ነው። በቃ ከነ ነው እኔ አሁን አንተ በኩልም ቢሆን የማደርገውን ነገር ነው ያደረከው። ማንም ሰው ሊያደርገው የሚችለውን ነገር ነው ያደረከው። ረዳኸኝ። በቃ እኔም ትንሽ ግራ ያጋባኝ ምን ያህል እንደምትወደት አውቃለሁ። ምን ያህል ለሷ ያላችሁ ነገር አውቃለሁ። ይሁን ግን የምር ተቀየመች። የምር ከፋት። አኑ ቢከፋት አይገባም። ይሁን ግን መጥብ ይመጣት እኔ ናፍቆት ሀሳብ ሰቀቀኑ ምኞት የሚቀረው በዓይነ ሥጋ ፍቅሬ መቼ ነው ዓይንሽን የማየው? ናፍቀሽኛል እኔ ብትርቅኝም ኑሮ ቢለየን ሶፊ በጣም ናፍቃኛለች። ሳቋ ናፍቆኛል። እሺ ምን ላድርግ እናቷ አስጨንቀውኝ ነው። ገባኝ እኮ አሁን በቃ ልክ ነው። አሁን ተገርጄ ነው ሶፊ። ገባኝ አይቼዋለሁ እኮ ሙሉ ነገሩን እኮ አይቻለሁ። እኔም እኮ ለምን አደረግኩ እኮ አይደለም አለማወቄ ምናምን ነው ትንሽ እንጂ እንትን ያደረገኝ ኖርማሊ እኔም ቢሆን እንደው ጀግንነት የሚጠይቅ ነገር ነው። ለሷ ያለህን ነገር አውቀዋለሁ። ምን ያህል እንደምትወደት ምን ያህል ስሜት እንዳለ አውቀዋለሁ። እንደዚህ ሁኔታ ራሱ እንደዛው ስር መግባት ራሱ ምን ያህል ከባድ እንደሆነ አውቀዋለሁ። ማንም ያውቀዋል አንተ ያለህን ነገር ተረዳኝ። እነዚህ ምን አሁን በቃ አሁን ተረጋጋ። ከኔ አሁን ያልኩት ካለ በቃ አንዳንድ የገባንባቸው አንዳንድ እየሄድንባቸው የነበሩ ነገሮች ምናምን ትንሽ ልክ አልነበሩ። የሄድንባቸው ነገሮች ነበሩ። ሄዳችን ምን ልክ አልነበርም። ያ አለማወቃችን እንደዛ ያደረገው እኔም ቢሆን ማድረግውን ነገር ነው ያደረገው። እኔም ቢሆን ምናልባት አልነግርህም ይሆናል። ለሷ ጋር ከመምጣቴ በፊት ስንት ሰው ሄጄ አናግራለሁ በቀን ውስጥ በቃ ስንት ሰው እግር ላይ ወድቃለሁ። በቃ ይሄን ነገር አድርጉልኝ አንዋርተው ይሄን አትችለውም። ነርሷ ራሱ ይሄን ነገር አታርጋኑ ይቅርብ በቃ እያለቀሰች ነው ሁኔታውን ስነግራት በቃ ብዬ ነው ተገድጄ ነው ይሄን ነገር እንድታደርግም ያደረኩት ስላት ምን ያለበ እያለቀስኩ ነው የነገርኳት ለነርሷ ራሱ ከኔ ጋር እያለቀሰች ይሄን ነገር የእውነት ማድረግ ለኔ በጣም ከባድ ነው። ግን አኑ ያንተን ሁኔታ ስለማውቀው ችግር የለውም ብላ እሷ ራሱ ልቧ በጣም ተሰብሮ ነው ይሄን ነገር ስታደርግልኝ የነበረው። በዙሪያ ያሉ ሰዎች ይሄን ነገር ሲያደርጉልኝ የነበሩት በጣም እያዘኑ ነው ሲያደርጉ ነበር ሶፊ። ግን ምንም አማራጭ አልነበረኝም። በቃ አስቻለኝ ያው እኔ አንተ ጋር ያለውን ተው ልስማ በተወኩል ያለውን ነገር ልስማ ብዬ አስተራረጋ ከበቃረስ ነው ተረዶ በቃ ማንም ሰው ቢሆን ይሄ እንደው ጀግነት የሚጠይቅ ስራ ነው። ማንም ሰው የሚያደርገው ነገር ነው። አሁን ይቅርታ እንደኛ ፈርጅ ቢሊዮን ይችላል። ተረጋጋ። ይቅርታ ሶፊ አንተንም ያን ነገር ነው ሁላችንም ይሄን ነገር አሁን ችግሩ ከሱ ሳይሆን አንዳንድ በቃ ከዛ በኋላ ሰው ላይም በቃ ታከሰረ ነበር ብዙ ነገር ያደረኩ ነበር። በቃ ትጠረጥራለች ብለን አስበን ነው እኔም አንተም ቶፋም እንደዚህ እንትን ትጠረጥራለች ብለን ስላሰብን ነው ላንተ ያልነገርነህ። በቃ ግግድ ነው ብለን። እሺ በቃ ስለዚህ ተመልካቾችን እንግዲህ ምንም ልላችሁ የምችለው ነገር የለምና እስቲ ከካሜራውን እናቋጣው ምናምን ነገር በቃ ተረጋጋ። እስቲ ያለውን ነገር ከካሜራ ጀርባ አስተካክሎ ጋር እናወራና ቀጣይ እስቲ ለኪያ በምን መንገድ መስርደት እንዳለብን ከሱ ጋር ያለውን ነገር እንዴት አስታርቆ እንግዲህ አሁን ሊሄድ ወስኗል። እንግዲህ ያሉትን ቀናቶች ትንሽ ናቸውና እስቲ በምን መንገድ አለብን እንዴት ማድረግ አለብን የሚለውን ነገር እስቲ በቀጣይ የማሳያችሁን የሚሆነው እንግዲህ ለዛሬ የነበረን ፕሮግራም እዚህ ጋር እናብቀው። እንግዲህ ምን እንደምላችሁ አላውቅም። እንግዲህ ምንም ምላችሁ ነገር የለም። ባይ ባይ ቻው።